የሐረሪ ክልል ፕሬዝዳንት አቶ ኦርድሪን በድሪን ቤተሰብ በመምሰል ከተለያዩ ባለሀብቶች ገንዘብ በመሰብሰብ ወንጀል ተጠርጥራለች የተባለች ግለሰብ በቁጥጥር ስር መዋሏን የክልሉ ፖሊስ አስታወቀ። የሐረሪ ክልል ፖሊስ ኮሚሽን ዛሬ ከፎቶዋ ጋር ባወጣው መረጃ ወይዘሮ ነጃ ጣሃ የሱፍ የተባለች ተጠርጣሪ የርዕሰ መስተዳደሩ ኦርዲን በድሪን ቤተሰብ ነኝ በማለት ወደ ተለያዩ ባለሀብቶች ስልክ በመደወል ገንዘብ ስታስልክ እንደነበር ባደረኩት ክትትል አረጋግጫለሁም ብለዋል። ከዚህ በተጨማሪም ተጠርጣሪዋ በሌሎች በመሰል ከፍተኛ የማጭበርበር ስራ ላይ ተሰማርታ መቆየቷን የሚያመለክቱ መረጃዎች እንዳሉትም ፖሊስ አስታውቋል። አሁን ላይ ግለሰቧ በቁጥጥር ስር ውላ ምርመራ እየተጣራ ነው። በቀጣይም ጉዳዩ በሚመለከት ዝርዝር ላይ ይፋ አደርጋለሁ ብለዋል። ህዝቡ ከዚህ አይነት የማጭበርበር ድርጊቶች ሰለባ እንዳይሆን ጥንቃቄ ያድርግ። አጠራጣሪ ክስተቶች ሲያጋጥሙ ጥቆማ ይስጠን ሲል የሐረሪ ክልል ፖሊስ ኮሚሽን ጥሪ አቅርበዋል። የፌዴራል ፖሊስ ስዩም ተሾመን ለማግኘት እንዳልቻለ ለፍርድ ቤት ገለጸ። አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ በከፍተኛ ፍርድ ቤት ተከሰው ጉዳያቸው በመታየት ላይ እያለ ስዩም ተሾመ መጋቢት 11 2017 ዓ.ም ባስተላለፈው ፕሮግራሙ ከተከሰሱበት ጉዳይ ጋር በተያያዘ የአማራን ወጣት አስፈጅቷል፣ ድሽቃ መሳሪያ መግዣ ጠይቀዋል ወዘተ በሚል በፍትህ ሂደቱ ላይ አሉታዊ ተጽዕኖ የሚያሳድር ህግን የተላለፈ ፕሮግራም ስላቀረበ የፌዴራል ፖሊስ ለዛሬ መጥሪያ አድርሶት ችሎት እንዲያቀርበው ቢታዘዝም የስዩም ተሾመ አድራሻው ስላልተገኘልኝ ላቀርበው አልቻልኩም ብሎ ምላሽ ሰጥቷል። በዚህ ላይም አቶ ዮሐንስ ቧያሌው አስተያየት ሲሰጥ ከአሁንም ቀደም በስም ማጥፋት ወንጀል ፍርድ ቤት ከስሼው ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው። ትምህርት ሳያገኝ በመቅረቱን አሁንም ተመሳሳይ ድርጊት የፈጸመው መንግስት ቤት የሰጣቸው ደሞዝ የሚከፍላቸውና መኪና የሰጣቸው የመንግስት አክቲቪስቶች ናቸው። አማራ ሲሆን የትም ይገኛል። ደብል ስታንዳርድ ነው። የፌዴራል ፖሊስ የሰጠው መልስ ለኛ አሳማኝ አይደለም ብለዋል። አቶ ክርስቲያን ታደለ በበኩሉ ደግሞ ይሄ ወስፌ ሲለግም ቅቤ አይወጋም የሚለው አባባል እውነት መሆኑን ያሳየ ነው። ስዩም ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተከፋይ ሐሜተኛ ነው። እኔን አጅባችሁ ውሰዱኝና ቤቴን ላሳያችሁ። የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ ነው። እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው የፌዴራል ፖሊስ ላገኛችሁ አልቻልኩም ማለቱ ስላቅ ነው። እውነቱን ንገረኝ ካላችሁኝ ስዩም ያልታሰረው አማራ ነኝ ስላላለ ነው ብሎ ለፍርድ ቤቱ ሐሳቡን ገልጿል። በስተመጨረሻም የተከሳሾች ጠበቆች በደንበኞቻቸው ላይ የተላለፈው ፕሮግራም ህግን የተላለፈ በመሆኑ ፖሊስ ያለምንም ምክንያት ስዩምን እንዲያቀርብ ይደረግም ብለዋል። ፍርድ ቤቱን በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርብላቸው ለሚያዝያ 7 2017 ዓ.ም ቀጠሮ ሰጥቷል።